ነው ወይ አላማንኩም ያላችሁ አላችሁ። አሁን ስለምን አወራሽ ትንሽ ቢያንስ ቢጠነክር 6 ወር 5 ወር እስኪ ሞላው ቢጠብቂስ ቪዲዮ ለምን ለቀቅሽ? ጥሩ አይደለም። ቢጠነክር ከጠነከረ በኋላ ቢታወሪ ነበር ያላችሁ ብዙ አላችሁ። ኮሜንት ላይም አላችሁ፣ ዋትስአፕ ላይም አላችሁ እና እነዚህን ሊመልስላችሁ አጠራርጌ እና ከምንም በላይ ደስ ትላላችሁ። ወላሂ ዋትስአፕ ኢሞይ አረ ቢስሚላህ በቃ እህቶች ናችሁ። ወላሂ ታላቅ የምትሆኑ ታላቅ፣ ታናሽ የምትሆኑ ታናሽ። ኡፍ ፈዴትኩም ቀልቢ ወላና ወላ ፈዴትኩም ወላ ላዚም በጣም ነው ደስ የምትሉት። በጣም ነው የምወዳችሁ። ወላሂ ምን ልበላችሁ ቃላት ያጥረኛል። እና ሰው ያለቅሳል። እያለቀሰ ነበር ቪዲዮ የሚሰራው ሌላ ሰው ቢሆን እኔ አላለቅስም። አልሐምዱሊላህ ሁሉም ባላ ነው። ምሳሌ ጽንስ እንትን ነው ተቀጥሞ ነበር ግን አላለቅስም። ያለቅሱ ነበር ሌሎች ቪዲዮዎች ማሳሳል ይችላል። ወይኔ በማንኛውም ነገር ሆነ አልሐምዱሊላህ ማንኛውም ነገር ሲገርም አልሐምዱሊላህ ከአላህ በላይ አይደለም። ማንኛውም ነገር ሚዲያ ላይ አንዳንዴ ፉን ሲል አንዳንዴ ዝም ብሎ ነገር ስታው እንትን እንዳይመስላችሁ። ልባችን በጣም ከአላህ ጋር ቅርበት አለን። ያው እንደሚታወን አይደለም ብቻ አመስጋኝ ነን። አልሐምዱሊላህ ሁሉም ነገር የሆነ በአላህ እንደሚሆን ማንኛውም ነገር ቢመጣ ጎጂ ነገር ይሁን ጠቃሚ ነገር ቢመጣ ከአላህ ነው ሁሉም ነገር። ገባችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና ተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ ከኔ ጋር ሁሉ ሰላም ሁሉ መልካም። በያላችሁበት ዓለም ዳርቻ ሰላማችሁ ብዙ ትርፍርፍ በልኝ እያልኩኝ ዛሬ ለአንዳንድ ጥያቄዎቻችሁና እና ለብዙዎቹ ደግሞ ከሺህ በላይ ህዝብ ማሻአላህ ለዱዓችሁ፣ ለኮሜንታችሁ፣ ለአስተያየታችሁ ላመሰግናችሁ ነው የመጣሁት እላችኋለሁ። እና ሁላችሁም ቪዲዮ ላይክ ሼር አድርጉ እላችኋለሁ ውዶችዬ። እና ወላሂ ከምንም በላይ ይሄው ሰሞኑ በደስታ ራሱ ጠፍቻለሁ። ለካ ዩቲዩብ ማለት የሁለተኛ ቤተሰብ ማለት ነው። ወላሂ በቃ ዩቲዩብ ማለት የሆነ ከአንድ ሰው ከኔ በላይ አሁን የሚጨንቅልኝ ከኔ በላይ ለኔ የሚያስብልኝ በዚህ ልክ ይሄ ሁሉ ህዝብ አለኝ ማለት ነው አልኩ። በቃ የሆነ ምን ልበላችሁ ደስታውን ወላሂ እንዴት እንደተደሰትኩኝ። እና በመጀመሪያ ሁላችሁንም በጣም አመሰግናችኋለሁ። አላህ እናንተም በምትፈልጉት ነገር ላይ ያስደስታችሁ ኢንሻአላህ። ስደት አይደለም አሁን የራሳችሁ ርዝቅ ኢንሻአላህ በራሳችሁ ቤት ፉንፉን የራሳችሁ ኩሽና እንድትሰሩ የራሳችሁ ህይወት እንድትኖሩ አላህ ያውጣችሁ ከስደት ከመዳም ቤት የሚሰሩ የራሳችሁ ህይወት አላህ ይስጣችሁ። አግብታችሁ ተደስታችሁ መልካም ጥሩ ሳሊ የሆነውን ባል አላህ ሰጥቷችሁ ተደስታችሁ ወልዳችሁ የምትኖሩ አላህ ያድርግላችሁ። ምን ልበላችሁ በጣም ነው የሚወዳችሁ ወላሂ። እኔ ድሮም ታውቃላችሁ በጣም ክብር አለኝ ለተከታታዮቼ። ያው የቀሩ አለ ብዬ አላስብም። ለሁላችሁ መልስ የመለስኩ ነው። መልስ ከሆነ መልስ ለዱዓችሁ አሚን ብዬ በኮሜንት ለሁላችሁ ማለት ይቻላል መልሽ ያለው እየመለስኩ ነበር። የሆነ ትብብራችሁ የሆነ መልካምነታችሁ ምን ልበላችሁ ወላሂ በጣም ነው ደስ የምትሉት። በጣም አንድነታችሁን በዚሁ ቀጥሉ እላችኋለሁ። የሆነ ደስ ይላል መልካምነታችሁ ብቻ ባየሁት ልክ ማለት ነው። እና አላህ በምትፈልጉት ነገር ሁሉ እናንተንም ያስደስታችሁ ተደስታችሁ የምትኖሩ አላህ ያድርግላችሁ ይላችኋለሁ። አንድ ለማመስገን ነው መጣሁት። አንድ ደግሞ ጥያቄ ብዙዎቹ ጥያቄ ጠይቃችኋል ማለቴ ፕራንክ ነው እንዳት አንድ ፕራንክ አይደለም አልሐምዱሊላህ። ሁለት አሁንስ ለምን አወራሽ ትንሽ ቢያንስ ቢጠነክር 6 ወር 5 ወር እስኪ ሞላው ቢጠብቂስ ቪዲዮ ለምን ለቀቅሽ? ጥሩ አይደለም። ቢጠነክር ከጠነከረ በኋላ ቢታወሪ ነበር ያላችሁን ብዙ አላችሁ። ኮሜንት ላይም አላችሁ፣ ዋትስአፕ ላይም አላችሁ። እና እነዚህን ሊመልስላችሁ አጠራርጌ ብዬ ነው የመጣሁት ማለት ነው። እና ከምንም በላይ ደስ ትላላችሁ ወላሂ። ዋትስአፕ ኢሞይ አረ ቢስሚላህ በቃ እህቶቼ ናችሁ ወላሂ። ታላቅ የምትሆኑ ታላቅ፣ ታናሽ የምትሆኑ ታናሽ። ኡፍ ፈዴትኩም ቀልቢ ወላና ወላ ፈዴትኩም ወላ ላዚም በጣም ነው ደስ የምትሉት። በጣም ነው የምወዳችሁ ወላሂ። ምን ልበላችሁ ቃላት ያጥረኛል ባየዋችሁ ልክ ማለት ነው። ለካ የሆነ ነገር ቢገጥመኝ ልክ በዚሁም ልክ አላህ አያምጣው ነው እና ችግር ቢገጥመኝ በችግሬ ጊዜ ከጎኔ ናችሁ። የሆነ ነገር ላይ ቢደሰት በደስታዬ ትደሰታላችሁ። ከጎኔ ናችሁ በደስታዬም በችግሬም። የሆነ ተከታታይ የዩቲዩብ ተከታታይ ማለት ሁለተኛ ቤተሰብ ማለት ነው። የተረዳሁት ማለት ነው ወላሂ። በጣም ነው ደስ የምትሉት። በጣም ምን ልበላችሁ ወላሂ ምን ልበላችሁ በጣም ነው ደስ የምትሉት።
እና አላህ አፍያና ጤና ይስጣችሁ ከምንም በላይ ይላችኋለሁ። እና ዩቲዩብ ማለት ሁለተኛ ቤተሰብ ነው። በቃ እንደተረዳሁት ማለት ነው ወላሂ። እና ብዙን ጊዜ ዝም ብሎ ነገር ስለቅ ሁሉም ለካ ያያል። ያው አዲስ ነገር የሆነ በቃ በደስታዬና በችግሬ ዋናው ነገር ከጎኔ ያላችሁ ማለት ነው። ዝም ብሎ ነገር ስለቅ እንኳን የማታው እያንዳንዳችሁ የማትኮምቱ አሁን በደስታዬ ጊዜ ኮሚታችሁ ማታውቁ ማታችሁ ስትኮምቱ በውስጥ ስትጠይቁኝ ደስታችሁን ስታካፍሉኝ ምን ልበላችሁ በጣም ነው ደስ ያለኝ። እና እናንተንም አላህ ያስደስታችሁ ኢንሻአላህ ይላችኋለሁ። እና አንድ ብዙዎቻችሁ አላመናችሁም። ያው እኔ ብዙ ጊዜ ቀልድ ስለማበዛ ማለት ነው ቀልድ ይመስላል እንጂ አንዳንድ ነገር ቀልድም ቁም ነገርም እንደ ቀልድ እያደረኩ ነው ቁም ነገር ማውራው። ብዙ ጊዜ ይስቃለሁ። ያው ተፈጥሮዬ ነው። በጣም ይስቃለሁ። እኔ ያው በህይወቴ ደስተኛ ነኝ። በክፉም በደጉም ባጣም ባገኝም ሁሌም ደስተኛ ነኝ። ሳቅ ነው በቃ ህይወቴ። እና ሰው ያለቅሳል። እያለቀሰ ነበር ቪዲዮ የሚሰራው ሌላ ሰው ቢሆን፣ እኔ አላለቅስም። አልሐምዱሊላህ ሁሉም በአላህ ነው። ምሳሌ ጽንስ እንትን ውርጃ ገጥሞኝ ነበር ግን አላለቀስኩም። እያለቀሱ ነበር ሌሎቹ ቢሆን ቪዲዮ ማስመሰል አልችልበትም። ህይወቴ እንደዛ ነው። በማንኛውም ሁኔታ ውስጥ ሆኜ አልሐምዱሊላህ፣ ማንኛውም ነገር ሲገጥም አልሐምዱሊላህ። ከአላህ በላይ አይደለም ማንኛውም ነገር። ሚዲያ ላይ አንዳንዴ ፉን ስለ አንዳንዴ ዝም ብሎ ነገር ስታዩ እንትን እንዳይመስላችሁ። ልባችን በጣም 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 ከአላህ ጋር ቅርበት አለን። የሆነ እንደሚታየው አይደለም። ብቻ አመስጋኝ ነን አልሐምዱሊላህ። ሁሉም ነገር የሆነ በአላህ እንደሚሆን ማንኛውም ነገር ቢመጣ ጎጂ ነገር ይሁን ጠቃሚ ነገር ቢመጣ ከአላህ ነው ሁሉም ነገር። ገባችሁ? አላህ ያላላ አላህ ለኛ ያልፈቀደው ነገር ቢሆን ወይ ተወልዶ እንኳን ማይጠቅም ሊሆን ይችላል። ስለዚህ ማስመልሰል አልችልም። ህይወቴ እንደዛ ነው። ምንም ነገር ቢገጥመኝ በህይወቴ ምንም አይመስለኝም አልሐምዱሊላህ። ምክንያቱም አላህ ያውቃል ለኛ ጥሩንም መጥፎንም። አንድ ነገር የሚገጥመው ለሆነ ለመልካም ነገር ነው ብዬ ነው ማስበው። ስለዚህ ማስመሰል አልችልበትም። ይስቃለሁ። ባሌ ሱጁድ ሲወርድ ራሱ እኔ እየሳኩ ነበር። ያው ሳቅ ተፈጥሮ ነው። ብዙ ጊዜ ይስቃለሁ። ያው ምንም ክፋት የለብኝም ሌላችሁ ፈልጌ ነው። ስስቅ በቃ ፍራንክ ነው መሰላችሁ። ፍራንክ ነው ወይ አላመንኩም ያላችሁም አላችሁ በኮሜንት ራሱ። ለዛ አይደለም። ሁለተኛ ጥያቄያችሁ ደግሞ አሁንስ ለምን አወራሽ? ገና አልጠነከረም። ቢያንስ 5 ወር 6 ወር ቢሆንሽ አሪፍ ነበር። አሁን ገና ልጁ እንኳን ሳይጠነክር ለምን አወራሽ? ባታውሪ አሪፍ ነበር ያላችሁ መልካም አስተሳሰብ ለኔው ማስባችሁ ነው። እና እኔም ደግሞ አስባለሁ። ይሄም እንኳን ቪዲዮ መልቀቅ አልፈልግም እንደኔ ቢሆን፣ ግን ብዙ ወዳጆቼ እንደነገርኳችሁ ብዙዎቹ ይጠይቁኛል በዋስጥ የሚሆን በኮሜንት የሚሆን በዋትስአፕ የሚሆን ይጠይቁኛል ብዙ ጊዜ። ሁኔታዬን አይታችሁ ደግሞ ማሻአላህ እርጉዝ ነሽ እያላችሁ ነበር ብዙዎቹ ሰሞኑን ማለት ነው። ለዛ ነው ቪዲዮን ለቀቅኩት። ያኔ ሐዘኔ ጊዜ አብራችሁ ሆናችሁ ደግሞ ደስታዬን መካፈል አለባችሁ ብዬ ነው ማስበው። ያው ባለቅም ያው መታየቱ አይቀርም። ስለዚህ እርጉዝ ነሽ ወይ ከምትሉ ቢነግራችሁ አሪፍ ነው ብዬ ነው ቪዲዮ ለቀቅኩት እንጂ ቪዲዮ ገና አንደኛ ወር ላይ ነው መሰለኝ ቼክ ሲያደርግ ቀርጬ ያስቀመጥኩት ቪዲዮ ነው። አሁን አልሐምዱሊላህ 5ኛ ወር ነው። ወደ 6ኛው እየሄድኩ ነው። እኔ ያው እንደነገርኳችሁ ቦርጫ አለኝ፣ ወፍራም ነኝ። ለዛ ብዙም አያሳይም እንጂ እኔ አልሐምዱሊላህ አሁን 5ኛ ወር ነው። 5ኛ እየወጣ ነው። በቃ ወደ 6ኛ እየተጓዝን ነው ማለት ይቻላል እንጂ አይድርስ አይደለም። ቪዲዮ መጀመሪያ ያቀረስኩትን ቪዲዮ ነው እኔ ያለቀቅኩት ሊላችሁ ፈልጋለሁ። መጀመሪያ ላይ ቼክ ስናደርግ ያው አልሐምዱሊላህ ያ የመጀመሪያ ቪዲዮ ነው። መጀመሪያ ይሳቅ በዚህ መልኩ ነው ያወቅነው። ምናልባት እናንተ ያው ብዙ ጊዜ ስለሚጠይቁኝ ልጅ ስትሉ ልጅ እምቢ ብሎ ነው ብዬ ነግሬያችሁም ነበር። ለዛ ቪዲዮ መቀረጽ አለበት ብዬ ቀርጬ ያስቀምጬ ነበር እንጂ አሁን ለቀቅኩኝ። ወደ 5 ወር ሲሞላኝ ለቀቅኩ እንጂ ገና አዲስ አሁን አይደለም ያወቅኩት ይላችኋል። ቪዲዮ የተቀረጸ ነው። መጀመሪያ ቀርጬ ጽንሱ ሲጠነክር ይለቃለሁ ብዬ ያስቀመጥኩትን ቪዲዮ ነው። አሁን ደግሞ ጥያቄ ሳበዛ ሁኔታዬም እያያችሁ እያወቃችሁ ነው። ከዛ በቃ ለቀቅኩት ቪዲዮን።
እንጂ አሁን አዲስ አይደለም። አልহামዱሊላህ 5 ወር ሆኗል እላችኋለሁ ውዶችዬ። ይሄ ነው ለጥያቄያችሁ መልስ ልስጣችሁ ብዬ ነው። ለኔ አስባችሁ ነው። ያው መቼስ ክፋት ቢኖርባችሁ እንደዛ አትሉም። ያው ብዙ ሰው መልካም ብቻ 99% መልካም ቢሆን 10% ክፋት ያለው ክፉ ሰዎች አይጠፉም። ለኔም አስባችሁ ነው። ግን ያው ሁሉም በአላህ ነው። አልহামዱሊላህ አላህ ያለ ነገር ነው የሚሆነው። ማንም ምንም ሊያረግ አይችልም አላህ ካልተጨመረበት ምሳሌ። ስለዚህ ኢንሻአላህ አብሽሩ አላህ አለን። ብዙ ማታስቡ ሁሉንም ማዋቂ አላህ ነው። አላህ በሰላም ደግሞ ያሳቅፈንና መጨረሻውን አብረን ኢንሻአላህ 3 ሆነን እየቦረቅን እዚህ ጋር በቪዲዮ ታውናላችሁ ይላችኋለሁ። ኢንሻአላህ አላህ ካላ ከ4 ወር በኋላ ኢንሻአላህ ቤቢ ቢጂ هذا البيت والله ان شاء الله. انا ما بقول الله يقول ان شاء الله. بعد ال4 شهور ان شاء الله بيجي بيبي هذا البيت ان شاء الله. قولوا ان شاء الله والله እና እንደዛ ነው ይላችኋለሁ ውዶችዬ። እኔም እኮ ዝም ብላችሁ ሲታወኝ ዝም ብዬ በጣም ሄዋ ይመስላል። ግን ብዙም አይደለሁኝም። በዚህ ያው ክፋት የለብኝም። ፈታ ያልኩ ሰው ነኝ። ግን እነዚህን አስባለሁ አውቃለሁ። ዝም ብዬ አሁን 1 ወር ነው ምሳሌ አክስቴ ከቀረች ምሳሌ ማጠርጠር አይቀርም፣ ቼክ ማድረግ አይቀርም። ያኔ 1 ወሩ ላይ ዝም ብዬ ቪዲዮ ለቃለሁ እንዴ? ሞኝ አይደለሁኝም እኮ ያስባለሁ። ትንሽም ቢሆን ሲጀመር ከዚህም በፊት ራሱ ውርጃ ገጠም 2 ወር አልፎ ወደ 3ኛ እያለፍኩ ነበር ምሳሌ። ግን አናገርኳችሁ ቪዲዮ እኮ ተነስቼ እኔ ከመሬት ተነስቼ ቪዲዮ አልሰራም። እንደዚህ አይነት ነገር ቤት ውስጥ ደግሞ አንዳንድ ነገሮች የሚሰሩ ነገሮች አሉ። ዝም ብዬ እኔ ቪዲዮ አልሰራም። የዶላር ጥማት የለብኝም። እኔ እንጂ ተፈጥሮዬ ነው በቃ። ብዙም አይደለም አስጋኛኝ በትንሹ እንጂ ዩቲዩብ አሁን ይከፍላል በትንሹ በሰራው ልክ። ግን ይሄ ዶላሩን ይሄ ክፍያውን አይቶ ሌሎች ብዙ ነገር ነው ገና የሚሰሩት ውሸት ምናምን ብዙም አልሄድም። እኔ እንደዚህ አይነት ነገሮች የሚወጡ ነገር የማይወጡ ነገር ቼክ አድርጌ ነው የሚሰራው። ዝም ብሎ ነገር በቃ ቤት ውስጥ ፈን ምናምን ዝም ብሎ ቀለል ያሉ ነገሮች ነው ቪዲዮ የሚሰራው በትንሹ። አልহামዱሊላህ ለምን 10 ሺህ 20 ሺህ ትግባ ምሳሌ አልহামዱሊላህ። የግድ 100 አገኛለሁ ብዬ የሚሆነውን አምጥቼ አላውራም። የእናንተ ልብም አላደርቅም። ገባችሁ? የሚያስብ ጭንቅላት አለኝ እኔ በዚህ ልክ እንደው ማሰብ የማልችል ይመስላችኋል? ገና በ1 ወር በ2 ወር ለእናንተ ሚዲያ ላይ አውጥቼ አወራለሁ እላችኋለሁ። ወላሂ ሁላችሁም ዱአ አድርጉልኝ። አሁንም ኢንሻአላህ አላህ በሰላም አሳቅፈኝ እላችኋለሁ። ሁላችሁም በዱአ ትርሱኝ እላችኋለሁ። ቪዲዮ ላይክ ሼር አድርጉ። ስላዳመጣችሁኝ ከልብ እናመሰግናለን። ባይ ባይ። ሰብስክራይብም አድርጉ አዲስ የሆናችሁ ለቤቱ። ለእናንተ በጣም ክብርና ቦታ ያለው ቤት ነው ይሄ። ዝም ብሎ ቤት አይደለም። ማንኛውም ጥያቄ ቢጠይቁ መልስ የሚታገኙበት የምትከበሩበት ቤት ነው ይሄ። የሁላችሁም ቤት ነው። ሁላችሁም አዲስ የሆናችሁ ሰብስክራይብ አድርጉ እላችኋለሁ። ሹክራን ባይ ባይ።